ጸሎት ጸልዬ እየሆነልኝ አይደለም ለምትሉ ሰዎች ይሄ ቪዲዮ እናንተን ይመለከታል። ብዙ ሰው ትክክለኛ ባልሆነ መንገድ ስለሚጠይቅ ነው ጸሎቱ ማይሆንለት። እኔም የሰራልኝ ነገር ነው ማካፈላችሁ። የመጀመሪያው ነገር ምንድነው? ግልጽ የሆነ ጥያቄ ጠይቁት። ፈጣሪ የተሻለ ነገር ስጠኝ፣ ጥሩ ነገር ስጠኝ፣ ጥሩ ባል ስጠኝ፣ ጥሩ ሚስት ስጠኝ፣ ጥሩ የሚባል ነገር የለም። እንደዛ ስለምትሉ ነው በተደጋጋሚ ጥያቄ ይጠይቃችሁ። ከዛ በተቃራኒ የሚገጥማችሁ አንደኛ ግልጽ ፍላጎት አሰጡትም ለፈጣሪ። ሁለተኛ ደግሞ እምነት ነው። እምነት በጣም ትልቁን ድርሻ ነው የሚወስደው። ፈጣሪ የሚገባው በእምነታችሁ ላይ ነው። አብዛኛው ጸሎቶቻችን ፌል የሚያደርጉበት ምክንያት ምንድነው? ፈጣሪን በጣም ቤግ ታደርጋላችሁ፣ ትለምናላችሁ። አይለምንም ጋይስ። ባክን ፈጣሪ ሆናም ያላችሁ ዲስፕሬት ሆናችሁ ይጨረ ኑሮ ይኮምናም ያላችሁ ኢነርጂያችሁ እጅግ በጣም ኔጌቲቭ ሆኖ እንደዚህም ሆኖብኝ የረባካ አሁን እንኳን እንደዚህ ያርግልኝ ምናምን ውስጣችሁ በሙሉ የሚላወሰው በኔጌቲቭ ኢነርጂ ስለሆነ ይሄ የምስጋና ኢነርጂ ሳይሆን የምሬት ኢነርጂ ነው። የሆነ ደስ ማይል ገጠመኝ ገጥማችሁ በኋላ ላይ የሆነ ደስ አይላችሁ በኋላ ላይ ምንድነው ዛሬ ቀኑ ተደራረበብኝ ምናምን ነገር ትላላችሁ። ምክንያቱም ኢነርጂያችሁን ፊክስ ማድረግ አልቻላችሁም። ቶሎ ጠየቃችሁትን ጥያቄ ማመን አለባችሁ። እንደተሰጣችሁ አድርጋችሁ ገንዘቡ የሆነ ሰው ልኮላችሁ ጠይቃችሁ ተሳክቶላችሁ አካውንታችሁ ላይ ቢገባ ምንድነው የሚሰማችሁ ስሜት? ያንን ደስታ ስትጸልዩ ሊኖራችሁ ይገባል። ያ እንዲሆን በጣም ብዙ የብሬን ኬሚካሎች አሉ እነ ዶፓሚንና የሚመነጩ ማለት ነው። እና ያ ኬሚካል ከእናንተ ኢነርጂ ጋር አታች ሲሆን የመሆን ወይ ደግሞ ወደ ሪያሊቲ ወደ መቀየር ፕሮባቢሊቲው እጅግ በጣም ከፍተኛ። እንዴት ልመን ነው ለጥያቄው? አንደኛ ይሄ ማይንድ የሚያምነው የምታዩትን 5 የስሜት ሕዋሳቶች አሉ። የምታዩትን፣ የምትሰሙትን፣ የምትቀምሱትን፣ የምትዳስሱትን በ5 ስሜት ሕዋሳቶቻችሁ ኤክስፒሪየንስ የምታደርጓቸው ነገሮች በሙሉ ያምናል። የምትኖሪበት ቤት ደስ አይልሽም፣ ደጋግመሽ ሽሮ ነው እያየሽ ያለሽው። ደጋግመሽ ለምሳሌ አይፎን ላፈልገሽ ደጋግመሽ እያየሽ ያለሽው ሜቢ ቴክኖ፣ ሳምሰንግ ምናምን ከሆነ አይፎን የማግኘት ፕሮባቢሊቲሽ እጅግ በጣም ዝቅተኛ ነው። በጆሮሽ ደጋግመሽ የምትሰሚው ችግር፣ ውድቀት ምናምን ከሆነ ማሳካት እንኳን የምትፈልጊ የማሳካት ፕሮባቢሊቲሽ እጅግ በጣም ዝቅተኛ ነው። ሌላኛው ነገር ደግሞ ስንጸልይ ብዙ ጊዜ ቻሌንጅ ይገጥመናል እና ለምንድን ነው እንደዚህ ሁሉ ትርምስ ውስጥ የምገባው ምናምን ለምትሉ ሰዎች ደግሞ ፓርቱ ቪዲዮ ጠብቁኝ። እኔም ፎሎና ላይክ ማድረግ እንዳትረሱ።